ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ለአዲስ ቀን ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ ከልብ እናመሰግናለን። አስቀድመን የአትሌቲክስ ጉዳዮችን እናነሳለን። የ20ኛው የዓለም አትሌቲክስ ሻምፒዮና ከቀናት በፊት በቶኪዮ መጠናቁ የሚታወስ ነው። ኢትዮጵያ ደካማ ውጤት አስመዝግባ ያጠናቀችበት ሆኗል። 2 የብርና 2 የናስ ሜዳሊያዎች ተመዝግበዋል። ከዓለም ከ20 ደረጃዎች በታች በአፍሪካም ቀዳሚ 3 ደረጃዎች ውስጥ መግባት እንዳልቻለን የሚታወስ ነውና እንግዲህ ከ34 ዓመታት በኋላ ያለ ወርቅ ኢትዮጵያ በዓለም ሻምፒዮና ያጠናቀችበት ውድድርም ሆኖ ተመዝግቧል። ዛሬ ከመገናኛ ብዙሃን ጋር ቆይታ ያደርጋሉ የኢትዮጵያ አትሌቲክስ ፌዴሬሽን የስራ ኃላፊዎች። መግለጫ እንግዲህ ጠዋት ላይ የኢትዮጵያ አትሌቲክስ ፌዴሬሽን የሚሰጥ ይሆናል። ከመገናኛ ብዙሃን አካላት ጋርም ከዚህ ደካማ ውጤት ጋር በተያያዘ ጠንከር ያሉ ጥያቄዎች ይነሱላቸዋል ተብሎ ነው የሚጠበቀው። የልዑክ ቡድኑ ከቀናት በፊት ወደ አዲስ አበባ ሲገባ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንቱ ኮማንደር አትሌት ስለሺ ስህን ውጤቱ ኢትዮጵያን የሚመጥን አይደለም፣ በቀጣይ በሚኖሩ ዓለም አቀፍ ውድድሮች ላይ ጠንካራ ስራዎችን ሰርተን የተከፋውን ሕዝብ ለመካስ ጥረት እናደርጋለን የሚል ሀሳባቸውን መስጠታቸውም የሚታወስ ነው። ከዛ ባሻገር የማራቶን አሰልጣኙ ሀጂ አዱሎ የልዑክ ቡድኑ አባል እንደነበሩ የሚታወስ ነውና እንግዲህ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ቆይታ በትናንትናውም የዜና ወጃችን ላይ ሀሳባቸውን ወደ እናንተ ስናደርስ ነበር። የተለያዩ ሀሳባቸውን አንስተዋል። አሰልጣኙ የአትሌቶችን እርስ በርስ አለመከባበርም ለችግሩ ለውጤቱ ማጣትም እንደ ምክንያት አንስተዋል። ከዛ ባሻገር ሀገራዊ ስሜቱ ዝቅ ማለቱ በልዑክ ቡድኑና በአትሌቶቹ መካከል የአትሌቶች አለመታዘዝ፣ የፌዴሬሽኑ ፍራቻና የአትሌቶች ከፌዴሬሽኑ በላይ መሆንም ሊጠቀስ የሚችል ችግር እንደሆነ ጭምር አንስተዋል። የአሰልጣኞች የግለኝነት ስሜትና እንግዲህ የዝምድና ትስስሩ በአሰልጣኞችና በአትሌቶች መካከል ያለው ለችግሩ በዋናነት ይጠቀሳል ተብሏል። ከዚህ ጋር በተያያዘ ዛሬ በሚኖረው የጠዋቱ የኢትዮጵያ አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ ላይ ሰፊ ማብራሪያ ይሰጥበታል ተብሎ ነው የሚጠበቀው። ከዚሁ ከኢትዮጵያ የዓለም ሻምፒዮና ተሳትፎ ጋር በተያያዘ አንድ ዝርዝር ሀሳብ ወደ እናንተ እናድርስ። እንግዲህ በውስን ርቀቶች ነው የኢትዮጵያ ዓለም ሻምፒዮና ተሳትፎ ታሪክ የሚነሳው። የተገደበ ነው በውስን ርቀቶች ላይ። በእነዚህ ርቀቶችም የሚመዘገቡ ውጤቶችም ወጥነት የሌላቸው ሆነው ይነሳሉ። እድሪስ አህመድ የመድረኩን የኢትዮጵያ ተሳትፎና የቶኪዮን ሻምፒዮና ዋቢ አድርጎ ተከታዩን ዘገባ አሰናድቷል። ይህ እንዴት ሆነ እየተባለ ነው። የኢትዮጵያ አትሌቲክስ ትላንቱን መምሰል እንዴት ሳይችል ቀረ የሚለው ጥያቄ እየተስተጋባ ነው። የዓለም ሻምፒዮናው ድምቀት በነዛ የማለዳ ዘመናት ጭምር ከዓለም ፊት ስትቀድም በአትሌቶች ብዛትና ጥራትም ሆነ በተሳትፎ አድማሷ ውስን ሆና ነበር። ዛሬስ 1993 ስቱትጋርት የዓለም አትሌቲክስ ሻምፒዮና ኃይሌ ገብረስላሴ ሲያሸንፍ በከበደ ባልቻ ቀዳሚ ድል የጀመረው የኢትዮጵያ የመድረኩ ተሳትፎ በሌላ ምዕራፍ የተገለጠበት ነው። ደግሞም ዛሬ ከአትሌቲክሱ የጎደለው ወጥነትና ቀጣይነትም የተስተዋለበት ነበር። የ20ኛውን ክፍለ ዘመን መቋጫ ዓመታት የ10,000 ሜትር ውድድሮችን በተከታታይ ወጥነት ሲቆጣጠር ማንንም ጣልቃ ሳያስገባ ኤድመንተን 2001 በዚህ መንገድ ቀጣይነት ላይ ምልክቶች መታየት ሲጀምሩ በቀነኒሳ በቀለ ፈጣን ምላሽ ተሰጥቷል። ሌላኞቹ 10 ዓመታት የዚህ አትሌት በድምቀት መታያ ነበሩ። ይህ ሂደት ጥያቄ ውስጥ የገባው ከዴጉ የዓለም ሻምፒዮና በኋላ ነው። ያ ጥያቄ 14 ዓመታት ቢቆጠሩም አሁንም አልተመለሰም። ኢትዮጵያ ይልቁንም በዚህ ርቀት በሴቶች ቀጣይነት አይኖረው እንጂ የተተኪ ክፍተት ብዙ አልታየባትም። የተመዘገቡት 9 የወርቅ ሜዳሊያዎች ላይ የ6 አትሌቶች ተሳትፎ አለበት። መሰረት ደፋርና ሙክታር እድሪስ በልዩነት ይጠቀሱ እንጂ 5000 ሜትርን በወጥነት ስኬቱን የሚያስቀጥሉ ውጤታማ አትሌቶችን ማስመልከት አልቻለም። ማራቶን ኢትዮጵያውያኑ አትሌቶች ሜጀር ተብለው የሚታወቁትን ዓለም አቀፍ የጎዳና ውድድሮች በተቆጣጠሩባቸው ዓመታት ጭምር እነዛ ስኬቶች ወደዚህ መድረክ የተመነዘሩባቸው አጋጣሚዎች ጥቂት ናቸው። የመካከለኛ ርቀቱ ተሳትፎ ወደ ወርቅ ሜዳሊያ ለማደግ ዓመታትን ወስዷል። እነዚያን በዘመናት ሂደት የተገኙ ኮከቦችና የተሳኩ አሸናፊነቶችን በማስቀጠል ረገድ ውስንነቶች ታይተዋል፣ አልተደገሙም በሚያስብል ደረጃ። ይኸው የቶኪዮ የዓለም አትሌቲክስ ሻምፒዮና ለዚህ ጉልህ ማሳያ ሆኖ ሊነሳ ይችላል። በሴቶች 800 ሜትር ከኦሎምፒክ አሸናፊነት በቅጽበት በራቀ ሁኔታ ከተለየ በኋላ የመጣው ይህ ሻምፒዮና ብዙ ተጠብቆበት ነበር። መንገዱ ግን ከግማሽ ፍጻሜ ፈቅ አላለም። ሌላኛው ጥያቄ በእጅ የያዙት ሲያመልጥ ይዞ ማቆየት ሲሳን ሌሎች አማራጮችን ማማተር
የተገባ አይሆንም ወይ የሚለው ነው። በሌሎች የአጭር ርቀት ውድድሮች ብሎም በሜዳ ተግባራት በዓለም አቀፍ ደረጃ ለመፎካከር በሚያስችል ሁኔታ መዘጋጀት ቀጣዩ ቤት ስራ ሆኗል። ተፎካካሪዎች እንዲህ ናቸው ተብሎ ቀድሞ በማይተነበይበት የአትሌቲክስ ትላንታቸው እንዲህ ነበሩ የማይባሉ ሀገራት ጭምር ወደ አሸናፊነት በመጡበት ዘመናዊ አትሌቲክስ ብልጭ ድርግም በሚሉና ቀጣይነት በሌላቸው ውጤቶች በመደሰት ብቻ ነገስ ብሎ አለመጠየቅ ትልቁ ፈተና ሆኗል። ደግሞም እንደ ቡድን ያለመንቀሳቀስ፣ ጠንካራና ደካማ ጎኖቹን ለይቶም ክፍተትን ያለመሞላላት ዝንባሌም ተስተውሏል። ነገስ ብሎ አለመጠየቅ፣ ወጥነት የጎደለው ስልጠና፣ በብሔራዊ አትሌቶች ስብስብ ውስጥ ሆኖ ረዥሙን መንገድ አብሮ አለመጓዝ በቅርቦቹ ዓመታት የተስተዋሉ ክፍተቶች ናቸው። ነገስ አሁንም በአትሌቲክሱ ፈጣን ምላሽ የሚያስፈልገው ጥያቄ ሆኗል። The fabulous Farah is beaten. Idris is the world champion. Farah takes the silver and Chelimo. ወደ ሌሎች የስፖርት መረጃዎቻችን እናልፋለን። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የዕጣ ማውጣት ስነ ስርዓት ትናንትና ተከናውኗል። እንግዲህ የቀድሞ የኢትዮጵያ ብሔራዊ ቡድን ስኬታማ ተጫዋቾች የሆኑት አስራት መገርሳና ምንያህል ተሾመ የዘንድሮ ዓመት የሊጉን ዕጣ ያወጡ ተጫዋቾችም ሆነዋል። ዘንድሮ 20 ክለቦች ይፎካከሩበታል። የኢትዮጵያ ፕሪሚየር ሊግ 10 ቡድኖች በየምድቡ በመደልደል እንግዲህ ውድድራቸውን እንደሚያከናውኑ ነው የተገለጸው። በአጠቃላይ በውድድር ዓመቱ 380 ጨዋታዎች ናቸው የሚከናወኑት። ሊጉ በሁለት ዙር ለ38 ሳምንታት ያክል እንደሚከናወንም ጭምር ተገልጿል። እንግዲህ በሁለቱ ምድቦች ያሉ ሁሉም ክለቦች እርስ በርስ የሚገናኙበት እድልን ለመፍጠር በአንድ ዙር ውስጥ ምድቦቹ ለ3 ጊዜያት በአዲስ መልክ ዳግም እንደሚዋቀሩም ጭምር ተገልጿል። በዚህ ምድቦቹ ዳግም ድልድል ሲወጣላቸው በምድብ 1 የነበሩ 5 ክለቦች ምድብ 2 ላይ ከነበሩት ጋር በማቀየር እንደሚደረግም ጭምር ነው እንግዲህ የተገለጸው። በየምድቡ ደግሞ በእያንዳንዱ ሳምንት 5 ጨዋታዎች እንደሚደረጉም ጭምር በትናንትናው የዕጣ ማውጣት ስነ ስርዓት ላይ ተገልጿል። በውድድሩ በአጠቃላይ 4 ከተሞች ናቸው እንግዲህ የውድድር ዓመት ጨዋታዎችን ያስተናግዳሉ ተብሎ የተገለጸው። አዲስ አበባ፣ አዳማ ከተማ፣ ድሬዳዋ ከተማና ሐዋሳ ከተማ የሊጉ ጨዋታዎች በውድድር ዓመቱ የሚደረግባቸው ከተሞች ይሆናሉ። የሁለቱ ምድቦች የመጀመሪያ ዙር ጨዋታዎች ግን በአዳማና በአዲስ አበባ ከተሞች እንደሚደረጉ ነው አክሲዮን ማህበሩ ያሳወቀው። ጨዋታዎቹ የሚካሄድባቸው ስታዲየሞች ሲታወቁ ክለቦቹ እንግዲህ የሚጫወቱበት ቅደም ተከተል እንዲሁም የጨዋታ ቀንና ሰዓቶች የደርቢ ጨዋታዎችን መሰረት ባደረገ መልኩ ማስተካከያ ሊደረግባቸው እንደሚችልም ጭምር ተገልጿል። በመጀመሪያው ሳምንት የምድብ 1 ጨዋታዎች በአዳማ ከተማ ይደረጋሉ። የምድብ 2 ጨዋታዎች ደግሞ አዲስ አበባ ላይ ይደረጋሉ። ተጠባቂው የሸገር ደርቢ የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ በመጀመሪያው ሳምንት የሚደረገው ጨዋታ ይሆናል። አዲስ አበባ ላይ ይከናወናል። ይሄ ሜዳ ከዓመታት በኋላ የሊጉ ጨዋታ ወደ አዲስ አበባ በዘንድሮ ዓመት እንደሚመለስ የሚታወስ ነው። የተመረጡ ጨዋታዎችም ከምድቡ ሜዳ ውጪ በተለየ ሜዳ ሊደረጉ እንደሚችሉም ጭምር ነው አክሲዮን ማህበሩ ያሳወቀው። ሁለቱ ምድቦች ወደ እናንተ ለማድረስ ያክል በምድብ 1 የኢትዮጵያ ንግድ ባንክ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ፣ ፋሲል ከነማ፣ ድሬዳዋ ከተማ፣ ወላይታ ዲቻ፣ መቻል፣ ሲዳማ ቡና፣ ሽረ ምድረገነትና ወልዋሎ ዓዲግራት ዩኒቨርሲቲ ተደልድሏል። ምድብ 2 ላይ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ኢትዮጵያ መድን፣ ባህር ዳር ከተማ፣ አዳማ ከተማ፣ አርባ ምንጭ ከተማ፣ ሀዲያ ሆሳዕናና ሁለቱ የዘንድሮ ዓመት የሊጉ አዳጊ ቡድኖች ሸገር ከተማና ነገሌ አርሲ ይገኙበታል። በሁለቱ ምድቦች ላይ 4 ከዚህ ቀደም የኢትዮጵያ ፕሪሚየር ሊግን ዋንጫ የማሸነፍ ታሪክ ያላቸው ቡድኖች ይገኙበታል። ምድብ 1 ላይ ኢትዮጵያ ንግድ ባንክ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታና ፋሲል ከተማ፣ ምድብ 2 ላይ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክና ኢትዮጵያ መድን ከዚህ ቀደም በታሪክ የኢትዮጵያ ፕሪሚየር ሊግ ዋንጫን ያሸነፉ ክለቦች መሆናቸው የሚታወስ ነው። የመጀመሪያ ሳምንት ጨዋታዎችን ስንመለከት በምድብ 1 ወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ እንዲሁም ሽረ ምድረገነት ከመቀለ ሰባ እንደርታና መቻል ከወላይታ ዲቻ እንዲሁም ድሬዳዋ ከተማ ከሐዋሳ ከተማ ይጫወታሉ። በምድብ 2 የተጠባቂው ሸገር ደርቢ የመጀመሪያው ሳምንት መርሃ ግብር ነው። አስቀድመን እንዳነሳነው ኢትዮጵያ ቡናና ቅዱስ ጊዮርጊስ የሚያደርጉት ጨዋታ፣ ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማና አዳማ ከተማ ከኢትዮጵያ መድንም ከዚህ ምድብ በመጀመሪያ ሳምንት የሚደረጉ ጨዋታዎች ናቸው። ሊጉ የፊታችን ጥቅምት 8 በይፋ የሚጀመር ይሆናል። በአፍሪካ ኮንፌዴሬሽን ዋንጫ ላይ ወላይታ ዲቻ ኢትዮጵያን በዘንድሮ ዓመት እየወከለ ነው የሚገኘው። የመልስ ጨዋታውን በዛሬው ዕለት በሊቢያ ያከናውናል። ምሽቱ 2 ሰዓት ላይ የሚደረገው ጨዋታ ነው የዛሬው መርሃ ግብር። እንግዲህ ከሳምንት በፊት የሊቢያውን ቡድን አሊታድን በአዲስ አበባው የአበበ ቢቂላ ስታዲየም አስተናግዶ ጨዋታው ግብ ሳይቆጠርበት 0-0 በሆናቸው ውጤት መጠናቁ የሚታወስ ነው። ተጋጣሚው ላይ እንግዲህ ጠንካራ የጨዋታ መንገድንም በመጀመሪያው ጨዋታ ላይ ወላይታ ዲቻ አልተከተለም። ምንም እንኳ ሁለተኛው አጋማሽ ላይ ለጎል የቀረቡ እድሎችን መፍጠር ቢችልም ይበልጡን የካርሎስ ዳምጠውና የያሬድ ዳርዛ እድሎች እንግዲህ ሊጠቀሱ ይችላሉ። አሰልጣኝ ገብረ ክርስቶስ ቢራራ ዳግም ለሁለተኛ ጊዜ ወላይታ ዲቻን ሲረከቡ በዚህኛው ተርም
የመጀመሪያ ጨዋታቸውን ነው እንግዲህ በዚሁ በአፍሪካ ኮንፌዴሬሽን ዋንጫ ላይ በማድረግ የጀመሩት። የጨራሽ የአጥቂ ችግር በሚገባ ነበረብን ብለዋል በጨዋታው ላይ። በመልሱ ጨዋታ ላይ ግን የሚቻላቸውን በማድረግ በዛሬው መርሃ ግብር ላይ ለማሸነፍ ወደ ሊቢያ እንደሚያቀኑ ነው ከባለፈው ጨዋታ በኋላ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ የተናገሩት። ወላይታ ዲቻ ከዚህ ቀደም እንግዲህ በአፍሪካ ኮንፌዴሬሽን ዋንጫ ተሳትፎ ላይ ጠንካራ ጉዞ 2010 ላይ እንደነበረው ይታወሳል። ከዛንዚባሩ ቡድን ዚማማቶ ከግብፁ ዛማሌክና ከያንግ አፍሪካ ጋር ሁለቱን ዚማማቶና ዛማሌክን በማሸነፍ ወደ ምድብ ለመድረስ ጫፍ ላይ ደርሶ እንግዲህ በያንግ አፍሪካ 2-1 በሆነ ድምር ውጤት ተረቶ ወደ ምድብ ሳይቀላቀል እንደነበር የሚታወስ ነው። ከሜዳ ውጪ ዛሬም ጎል ማስቆጠር ይጠበቅበታል። ተጋጣሚው አሊታድ ያለፈውን ዓመት ጨምሮ በዚህ መድረክ ባለፉት 4 ጨዋታዎች ላይ ማሸነፍ አልቻለም። 3 ጨዋታዎችን ሸንፈው 1 ጨዋታ በአቻ ውጤት አጠናቋል። ግን በሊቢያ እግር ኳስ ታሪክ ላይ ስኬታማ ከሆኑ ክለቦች መካከል አንደኛው ነው። 18 የፕሪሚየር ሊግ የሊቢያ ክብሮችን ማሳካት ችሏል። እንዲሁም ደጋግሞ በካፍ ሻምፒየንስ ሊግና በካፍ ኮንፌዴሬሽን ዋንጫዎች ላይ መሳተፉም የሚታወስ ነው። በዚሁ ወደ ውጭ የስፖርት ጉዳዮቻችን በቀጥታ እንለፍና የዩሮፓ ሊግ ጨዋታዎችን የምሽት መርሃ ግብሮችን እንመልከት። የ2025/26 የዩሮፓ ሊግ የመጀመሪያ ዙር ጨዋታዎች ከትናንት በስቲያ መጀመራቸው ይታወሳል። ትናንትና በርከት ያሉ ጨዋታዎች በተለያዩ የአውሮፓ ከተሞች ተደርገዋል። የባለፈው ዓመት የሻምፒየንስ ሊጉ ስኬታማ ቡድን እንደነበረ እናስታውሳለን። የእንግሊዙ አስተን ቪላ እስከ ሩብ ፍጻሜ የዘለቀ ጉዞ ነበረው። እንግዲህ ዘንድሮ በእንግሊዝ ፕሪሚየር ሊግ የመጀመሪያ 5 ደረጃዎች ላይ ሆኖ ባለማጠናቀቁ በዩሮፓ ሊግ የሚሳተፍ ይሆናል። ትናንትና የጣሊያኑ ቦሎኛን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሎ የውድድር ዓመቱ የመጀመሪያ ድሉን አሳክቷል። የቡድኑ አምበል ጆን ማጊን ነው 13ኛው ደቂቃ ላይ ለአስተን ቪላ ጎል ያስቆጠረው። ተቀይሮ የገባው እንግሊዛዊ አጥቂ ኦሊ ዋትኪንስ ደግሞ ምናልባትም አስተን ቪላ በ2 ጎሎች ልዩነት ጨዋታውን ሊያሸንፍ የሚችልበትን እድል ሳይጠቀም ቀርቷል። ፍጹም ቅጣት ምት ያመከነው ተጫዋች ሆኗል። ኡናይ ኤመሪ ባለፈው ዓመት ተቃራኒ ሆነ የከፋ አጀማመር ነው እንግዲህ ዘንድሮ እያደረጉ የሚገኙት። በፕሪሚየር ሊጉ በ5 ጨዋታዎች አላሸነፉም። ከዚህ ውስጥ በ2ቱ ሸንፈዋል። እንግዲህ 3 አቻ ውጤት ኖሯቸው አሁን ቡድኑ አስተን ቪላ በወራጅ ቀጠና ውስጥ ነው በሊጉ የሚገኘው። ከካራቦ ዋንጫም በፕሬንፎርድ ተሸንፈው ከውድድሩ መውጣታቸው የሚታወስ ነው። ለቪላና ለአሰልጣኝ ኡናይ ኤመሪ ከ6 ጨዋታው በኋላ የተገኘ ድል ሆኖ ተመዝግቧል። በምሽቱ ቦሎኛን ያሸነፈበት መርሃ ግብር እንደ ኦሊ ዋትኪንስ፣ ሉካስ ዲኝ፣ ሃርቬ ኤሊዮት፣ ጃደን ሳንቾ እና ትሮይ ሚንግስን የመሳሰሉ ተጫዋቾች ተቀያሪ ወንበር ላይ ሆነው የጀመሩበት ጨዋታ ነበረ። እንግዲህ ቦሎኛ በሴሪያው 4ኛ ሳምንት ድል ካደረገ በኋላ ነው በዩሮፓ ሊጉ በአስተን ቪላ ሽንፈት ያስተናገደው። ሌሎች ውጤቶችን እንመልከት። በዩሮፓ ሊጉ የፈረንሳዩ ሊል የኖርዌው ኤስኬ ብራን አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። እንዲሁም የኦስትሪያው ሳልዝበርግም በሜዳው የፖርቹጋሉ ፖርቶን አስተናግዶ ነበር። ውጤቱ በእንግዳው ቡድን በፖርቶ 1-0 አሸናፊነት ተጠናቋል። ሬንጀርስ በሜዳው በጌንክ 1-0 ተረቷል። እንዲሁም የስዊዘርላንዱ ያንግ ቦይስ ደግሞ በሜዳው በግሪኩ ፓናትኒያኮስ 4-1 ተሸንፏል። ሊዮን የፈረንሳዩ ቡድን ከሜዳ ውጭ የኔዘርላንዱ አንትሬክትን 1-0 በሆነ ውጤት ነው ማሸነፍ የቻለው። ስቱትጋርት የጀርመኑ ቡድን የስፔኑ ሴልታ ቪጎን 2-1 በሆነ ውጤት መርታት ችሏል። የኔዘርላንዱ ጎሄድ ኤግልስ ደግሞ በሜዳው በሮማኒያው ስዋ ቡካሬስት 1-0 ሲሸነፍ የፍሬንክ ቫሮስና የቪክቶሪያ ፕሌዘን ጨዋታ በምሽቱ የዩሮፓ ሊግ መርሃ ግብር 1-1 በሆነ አቻ ውጤት ተጠናቋል። የስፔን ላ ሊጋ የ6ኛ ሳምንት የመጨረሻ 2 ጨዋታዎች በትናንትናው ዕለት ተከናውነዋል። እንግዲህ ከሜዳ ውጪ ነው ባርሴሎና ሪያል ኦቪዲዮን የገጠመው። ከመመራት በኋላ 3-1 አሸንፎ ከመሪው ቡድን ጋር ያለውን የነጥብ ልዩነት ማጥበብ ችሏል። የላሊጋው እንግዳ ቡድን ነው ሪያል ኦቪዲዮ። እንግዲህ አልቤርቶ ሬና 33ኛው ደቂቃ ላይ ጎል አስቆጥሮ እስከ መጀመሪያው አጋማሽ ድረስ ባለሜዳው ቡድን ይመራ ነበር። በእርግጥ ለዚህ ጎል መቆጠር የባርሴሎና ግብ ጠባቂ ዡዋን ጋርሺያ ስህተት ትልቁን ቦታ ሊወስድ ይችላል። ሁለተኛው አጋማሽ ላይ ግን የሃንሲ ፍሊኩ ቡድን ፍጹም ውጤታማ ነበር። ኤሪክ ጋርሺያ 56ኛው ደቂቃ ላይ፣ ሮበርት ሌቫንዶስኪ 70ኛውና ሮናልድ አራሁ ተከላካዩ 88ኛው ደቂቃ ላይ ያስቆጠራቸው ጎሎች ናቸው ብሩኖ ጋናዎችን የጨዋታው አሸናፊ ማድረግ የቻሉት። ላሚን ያማል ትናንትና በጉዳት ያልነበረበት ጨዋታ ነበረ። ራፊናና ራሽፎርድን በመስመር የማጥቃት ቦታ ላይ ዳኒ ኦልሞን ከአጥቂ ጀርባና ደግሞ ፈራን ቶሬስን የመጨረሻ አጥቂ አድርገው ያሰለፉት ሃንሲ ፍሊክ ሁለተኛው አጋማሽ ላይ የነበራቸው እንቅስቃሴ የውጤቱ ተጽዕኖ ሆኗል ማለት ነው። እንግዲህ ራሽፎርድም በሻምፒየንስ ሊጉ ምሽት ላይ ድንቅ የነበረው ተጫዋች ትናንትና ሮናልድ አራሁ ላስቆጠራት ጎል አመቻችቶ ማቀበል ችሏል። በሪያል ኦቪዲዮ በኩል የ40 ዓመቱ የቀድሞ የአርሰናሉ አማካይ ሳንቲ ካዞርላ ትናንትና ቡድኑን በአምበልነት እየመራ የመጀመሪያ ተመራጭ መሆን ችሏል። ከውጤቱ በኋላ ባርሴሎና ነጥቡን 16 አድርሶ ሁለተኛ ደረጃ ላይ ተቀምጧል። ከሪያል ማድሪድ ጋር የ2 ነጥብ ልዩነት አለው ማለት ነው። ኦሳሱናና ኤልቼ ያደረጉት ጨዋታ 1-1 በሆነ አቻ ውጤት
በላሊጋው በምሽቱ እንግዲህ ተጠናቋል። የኮፓ ኢታሊያ መርሃ ግብሮችም ተደርጓል። የጥሎ ማለፍ የመጨረሻ መርሃ ግብሮች ናቸው። እንግዲህ ጄኖዋ ኢምፖሊን 3-1 በሆነ ውጤት ማሸነፍ ችሏል። እንግዳው ቡድን ኢምፖሊ በኤድዋርዶ ሳፖሮቲ 12ኛ ደቂቃ ጎል ጨዋታውን ይመራ ነበር። ሞርተን ፍሬድራፕ 15ኛው፣ አሌሃንድሮ ማርካንዴሊ 56ኛውና ጄፍ ኢካቶር 83ኛው ደቂቃ ላይ ያስቆጠሯቸው ጎሎች ግን ጄኖዋን የጨዋታው አሸናፊ አድርገውታል። የቀድሞ የአርሰናሉ ስኬታማው ተጫዋች ፓትሪክ ቬራ ነው አሁን ጄኖዋን በዋና አሰልጣኝነት እየመራ የሚገኘው። እንግዲህ በሴሪያ የመጀመሪያ 4 ጨዋታዎች ላይ ማሸነፍ ያልቻለ ቡድን ነው ጄኖዋ። በጁቬና በቦሎኛ ተሸንፏል። ከጄኖዋና ሊቼ ጋር አቻ ተለያይቶ በ2 ነጥብ 16ኛ ደረጃ ላይ የተቀመጠው ቡድን ነው። በውድድር ዓመቱ እንግዲህ ሁለተኛ የኮፓ ኢታሊያ ድሉን ያሳካበት ሆኗል ለፓትሪክ ቬራ። በሌላ ትናንት የጣሊያን ዋንጫ ጨዋታ ቶሪኖ ፒሳን 1-0 በሆነ ውጤት ነው ማሸነፍ የቻለው። የቀድሞ የቼልሲው አማካይ ሴዛር ካሴዲ ለቶሪኖ ብቸኛውን አሸናፊነት አስቆጥሯል። በዚህኛው ጨዋታ ላይ ዡዋን ካድሯድሮ የ37 ዓመቱ ኮሎምቢያዊ ከፒሳ በኩል በቀይ ካርድ ከሜዳ የወጣው ተጫዋች ነው። ወደ ሩብ ፍጻሜ ለመግባት በቀጣይ አታላንታ ከጄኖዋ፣ ሮማ ከቶሪኖ፣ ኢንተር ሚላን ከቬኔዚያ፣ የፊዮረንቲና ከኮሞ፣ ቦሎኛ ከፓርማ፣ ላዚዮ ከሚላን፣ ጁቬንቱስ ከዩዲኔዜና ናፖሊ ከካግሊያሪ በቀጣይ ጨዋታቸውን የሚያከናውኑ ይሆናል። ዛሬ የቡንደስሊጋ የ5ኛ ሳምንት ጨዋታዎች መደረጋቸውን ይጀምራሉ። አንድ መርሃ ግብር ነው ዛሬ የሳምንቱ የመጀመሪያ መክፈቻ መርሃ ግብር ሆኖ የሚከናወነው። እንግዲህ 1 ሰዓት ከ30 ላይ በሚደረገው ጨዋታ የሊጉ መሪ ቡድን ባየር ሙኒክ በሜዳው አሊያንዝ አሬና ወርደር ብሬመንን ያስተናግዳል። ሙኒክ በሊጉ እንግዲህ 4 ተከታታይ ጨዋታዎችን በማሸነፍ አስደናቂ አጀማመር አድርጎ በ12 ነጥቦች ነው ቡንደስሊጋውን እየመራ የሚገኘው። የቪንሰንት ካምፓኒ ቡድን ከ4 ጨዋታዎች በ2 ጨዋታዎች ነው 3 ግቦች ብቻ የተቆጠሩበት እንጂ 18 ግቦችን በተቃራኒ በገጠማቸው ቡድኖች ላይ እንግዲህ ማስቆጠር ችሏል። ከዚህ ውስጥ ደግሞ ለአጋማሽ የተጠጉት 8 ጎሎች የእንግሊዛዊ አጥቂ የሃሪ ኬን ግቦች ናቸው። ከቡንደስሊጋው ባሻገር ሙኒክ በሻምፒየንስ ሊጉም ቼልሲን ማሸነፉ የሚታወስ ነው። ቪንሰንት ካምፓኒ ከባለፈው ዓመት በተሻለ መልኩ ዘንድሮ ጥሩውን ቡድን ባየር ሙኒክን እያስመለከተን ይገኛል። ዛሬ የመጀመሪያው ጨዋታ በሳምንቱ ይሆናል። ሙኒክ ወርደር ብሬመንን የሚያስተናግድበት ጨዋታ። የፈረንሳይ ሊግ አንድም ዛሬ 6ኛ ሳምንት አንድ ጨዋታን በማስተናገድ ይጀምራል። ስትራስቡርና ኦሎምፒክ ማርሴ የሚያደርጉት ጨዋታ ተጠባቂ ነው። ሁለቱም ቡድኖች ከመጀመሪያ 5 ጨዋታዎች ተመሳሳይ 12 ነጥቦችን ይዘው 3ኛና 4ኛ ደረጃ ላይ መሆናቸው ጨዋታውን ይበልጥ ተጠባቂ ያደርገዋል። እንግዲህ የዛሬው ባለሜዳ ስትራስቡር በሞናኮ 3ኛው ሳምንት ላይ ካስተናገደው ሽንፈት ውጪ 4ቱንም ጨዋታዎች ማሸነፍ ችሏል። የ41 ዓመቱ እንግሊዛዊ አሰልጣኝ ሊያም ሮዘነር በቡድን ውስጥ እንግዲህ ለተመልካች በሚስብ የጨዋታ አቀራረብ ስትራስቡርን ጥሩ አድርገው የሰሩት አሰልጣኝ ሆኗል። ቤን ቺልዌል የቀድሞ የቼልሲ ተጫዋችም የዚህ ቡድን አባል እንደሆነ የሚታወስ ነው። ማርሴይ ፔዥን ካሸነፈበት አስደናቂ የሊግ አንድ ምሽት በኋላ የሚያደርገው ጨዋታ ይሆናል። ሮቤርቶ ዲዘርቢ ሌላኛው የፈረንሳይ ሊግ አንድ አብዮተኛ አሰልጣኝ ሆኗል። ባለፈው ፔዥን ካሸነፉ በኋላ ያልተገባ ድርጊትን አሳይተዋል በሚል ቅጣት አስተናግደዋል። በዛሬው ጨዋታ ላይ ቡድናቸውን የማይመሩ ይሆናል ማለት ነው። ዛሬ የሚያሸንፈው ቡድን የሊጉ መሪ ይሆናል። አጫጭር ጉዳዮችን በቀጣይ እንመልከት። የዊሊያም ሳሊባን ጉዳይ ነው አስቀድመን የምናነሳው። የወሳኙን ተከላካይ የወሳኙን ተጫዋች ኮንትራት ለማራዘም ተስማምቷል አርሰናል። እንግዲህ 24 ዓመቱ ላይ የሚገኘው ፈረንሳይ ተከላካይ ዊሊያም ሳሊባ ባለፉት 2 ዓመታት ስሙ ከሪያል ማድሪድ ጋር ሲነሳ እንደነበር ሎስ ብላንኮዎቹም የዚህ ፈረንሳይ ፈላጊ እንደነበሩ የሚታወስ ነውና በአርሰናል ቤት አሁንም የ2 ቀሪ ዓመታት ጊዜ አለው። ነገር ግን ከተጫዋቹ አሁን ላይ ጥሩ ይሁንታን ፈልጓል አርሰናልና የ5 ተጨማሪ ዓመታት ኮንትራትን አቅርቦለት ተጫዋቹም ይሁንታውን ሰጥቷል ተብሏል። በዚህም ዊሊያም ሳሊባ ውሉን የሚያከብር ከሆነና ውሉን ከጨረሰ ለረጅም ዓመታት በአርሰናል ቤት የሚቆይበትን እድል የሚፈጥር ይሆናል። 2019 ላይ ነው ከፈረንሳይ ቡድን ሴንት ኢቲየን ወደ አርሰናል ቤት የመጣው። በኋላ ግን እምነት ሳይጣልበት በውሰት ዳግም ተመልሶ ወደ ሴንት ኢቲየን፣ ኒስ እና ማርሴ ቤት አሳልፎ እንደነበር የሚታወስ ነው። ከ2022 በኋላ ግን ዳግም ወደ አርሰናል ቤት ተመልሶ ራሱን በሚገባ ሳይቶ አሁን ላይ በዓለማችን ከምንጠቅሳቸው ምርጥ የማል ተከላካዮች መካከል አንዱ ሆኖ ተቀምጧል። በቅርቡ ግን ጉዳት ሲያስተናግድ አዲሱ ፈራሚ ክርስቲያን ሞስኬራ የእሱም ቦታ በሚገባ እንደሸፈነው የሚታወስ ነው። ከዚህ በኋላ ማድሪድ እንግዲህ ጥያቄዎችን ያቀርባል፣ በዝውውሩም ገፍቶ ይመጣል ተብሎ ነው የሚጠበቀው። እንደዚህ አይነት የረጅም ጊዜ ኮንትራት ማራዘሚያዎች ዋስትና አይሆኑም ተጫዋቾችን ለማቆየት፣ ምናልባትም ግን የዝውውር ዋጋውን ከፍ ሊያደርጉ የሚችሉ ናቸው። ገብርኤል ማጋሌሽም በቅርቡ እስከ 2029 ድረስ ከአርሰናል ጋር የሚያቆየውን ተጨማሪ ኮንትራት መፈረሙ የሚታወስ ነው። የጁሊያን አልቫሬዝን ጉዳይ ደግሞ በቀጣይ እንመልከት። እንግዲህ የ25 ዓመቱ አርጀንቲና አጥቂ ጁሊያን አልቫሬዝ ከማንቸስተር ሲቲ የእንግሊዝ የ2 ዓመታት ቆይታ በኋላ ወደ ስፔን ካቀና በኋላም አትሌቲኮ ማድሪድን ተቀላቅሎ
እጅግ ያደገ የእግር ኳስ አቅሙን ነው ከእንግሊዝ በኋላም በስፔን እያሳየ የሚገኘውና ምንም እንኳን አትሌቲኮ ማድሪድ በዋንጫ የታጀበ ጊዜ ባይኖረውም በባለፈው ውድድር ዓመት ላይ በግል ቁጥሮች ደረጃ ግን ስኬታማ ጊዜን አሳልፈዋል። ጁሊያን አልቫሬዝ አሁንም ታላቅ ክለቦች ይፈልጉታል። እንግዲህ ባርሴሎና በጥር ከሳ ካሊያም ደግሞ በክረምቱ የዝውውር መስኮት ይህን ተጫዋች ለማስፈረም ቀዳሚ ተመራጭ አድርጎታል ተብሏል። አሁን ላይ እርግጠኛ የሆኑ የዜና ምንጮች ዘአትሌቲክን ጨምሮ በርካቶች ይህንን ዜና ይዘውት ወጥቷል። የባርሴሎናው ፕሬዝዳንት ዮሐን ላፖርታም የዚህ ተጫዋች አድናቂ ናቸው ተብሏልና ምናልባትም የሮበርት ሌቫንዶውስኪ ተተኪ አድርገው ወደ ባርሴሎና ቤት እንዲመጣ ግፊት ያደርጋሉ ተብሎ ይጠበቃል። የቡድኑ ስፖርቲንግ ዳይሬክተር የሆነው ዴኮም በቀጣይ ይህን ስራ እንዲሰራ ትልቁ ኃላፊነት እንደተሰጠው ነው የተገለጸው። እንግዲህ በኤርሊንግ ብሮት ሃላንድ እርግጠኛ የሆነው ማንቸስተር ሲቲ ከፍተኛ የዝውውር ዋጋ አግኝቶበት ነው ለአትሌቲኮ ማድሪድ አሳልፎ እየሰጠውና አሁንም ግን በትልቅ ደረጃ የሚጫወት ተጫዋች እንደሆነ ራሱን አሳይቷል። በዚህኛው ሳምንት ሪዮ ቫይካኖን አትሌቲኮ ማድሪድ በላሊጋው ሲያሸነፍ ሃትሪክ መስራቱ የሚታወስ ነው። ጁሊያን አልቫሬዝ የቀድሞ እንግዲህ በሪቨር ፕሌት ያሰለጠኑት አሰልጣኝ ወደ ባርሳ መሄድ አለበት የሚል ሀሳባቸውን ሰጥተዋል በዚህኛው ሳምንት ላይ። ሌላኛውን ጉዳይ እንመልከት። አንድ ስኬታማ ተጫዋች በሊቨርፑል ቤት በቅርቡ ታይቷል። ሪዮ ንጎሟ እንግዲህ በሊቨርፑል ቤት በአሰልጣኝ አርኔ ስሎት ታምኖበት እድል ባገኘበት ጨዋታ ላይ በሚገባ ራሱን ማሳየቱ የሚታወስ ነው። የ17 ዓመቱ እንግሊዛዊ ሪዮ ንጎሟ በይፋ ከቀዮቹ ጋር ፕሮፌሽናል ኮንትራቱን መፈረሙም ጭምር ተገልጿልና በእንግሊዝ የእግር ኳስ ማህበር አንድ ተጫዋች ፕሮፌሽናል ኮንትራቱን ለመፈረም የግድ 17 ዓመቱ ላይ መድረስ ይኖርበታልና ይህን ጊዜ ጠብቋል። ንጎሟ 2014 ላይ ከቼልሲ ታዳጊ ቡድን የሊቨርፑልን አካዳሚ መቀላቀሉ የሚታወስ ነው። በሊቨርፑል ከ18 ከ19ና ከ21 ዓመት በታች ስብስብ ውስጥ እንግዲህ ተጫውቶም አሳልፏል። አርኔ ስሎት በዚህ ዓመት ነው ወደ ዋናው ቡድን በቅድመ ውድድር ጨዋታዎች ላይ ቢልባውን ክለቡ በገጠመበት ጨዋታ ላይ ያሰለፉት። እሱም ጎል አስቆጥሮ ነበር። ይበልጡን ግን የሚታወሰው ኒውካስል ዩናይትድን 3-2 ሲያሸንፍ 100ኛ ደቂቃው ላይ ተቀይሮ ገብቶ የአሸናፊነቷን ጎል አስቆጥሯል። 5 ጨዋታዎችን ያደረገው 2 ጎሎችን እንግዲህ ለሊቨርፑል ማስቆጠር ችሏል። እስከ የትኛው ጊዜ ድረስ ይቆያሉ? ሊቨርፑል እንግዲህ በመረጃውን ይዞ ሲወጣ ይህንን ጉዳይ ይፋ አላደረገውም። ለማንኛውም አርኔ ስሎት የሚመሰገኑበት ተጫዋች ይሆናል ማለት ነው ወጣቱ ሪዮ ንጎሟ። በመጨረሻም የቀድሞው የአርሰናል የአካዳሚ የአጥቂ መስመር ተጫዋች የነበረው እንግሊዛዊ ቢሊ ቪጋር በሜዳ ላይ ባጋጠመው ግጭት ምክንያት በጭንቅላቱ ላይ ባስተናገደው ጉዳት ማለት ነው ሆስፒታል ገብቶ ነበር። ነገር ግን ትናንትና ሕይወቱ ስለማለፉ ተገልጿል። ከአርሰናል የአካዳሚ ቡድኑ ቆይታ በኋላ ለዋናው ቡድን ይፋዊ ኮንትራት ሳይፈረም ነው በ2022 በእንግሊዝ 7ኛ ዲቪዚዮን ላይ ለሚጫወተው ቡድን ቼስተር ሲቲ ፊርማውን ያኖረውና ባሳለፍነው ቅዳሜ ግን በእንግሊዝ ታችኛው ዲቪዚዮን ክለቡ ከዊንጌት ኤንድ ፊንቼሊ ከተባለ ቡድን ጋር ሲጫወት ባስተናገደው የጭንቅላት ግጭት ምክንያት ከአንድ ጉዝ ነገር ጋር የተጋጨው ተብሏል። ወደ ሆስፒታል አቅንቶ እስከ ትናንት ድረስ በኮማ ውስጥ እንደነበር ተገልጿል። ተጫዋቹ ማክሰኞ ዕለት ቀዶ ጥገናን አድርጎ ነበር። ነገር ግን ሕይወቱ ሊተርፍ አልቻለም። ከአርሰናል አስቀድሞ ቢሊ ቪጋር በደርቢ ካውንቲ፣ ሃስቲንግ እና ኢስትቦርን ቦሮ ክለቦችን መጫወት ችሏል። የቀድሞ ክለቦቹ አርሰናልና ደርቢ ካውንቲ እንዲሁም የአሁኑ ክለቡ ቼስተር ሐዘናቸውን በይፋ ገጻቸው ላይ የተጫዋቹ ሕይወት ማለፉን ተከትሎ ገልጸዋል። በዚህ ሳምንት ቼስተር ከሌዊስ ኤፍሲ ጋር የሚያደርገው ጨዋታ እንግዲህ ከተጫዋቹ ሕይወት ማለፍ ጋር በተያያዘ ሌላ ጊዜ መራዘሙ ተገልጿል። ከኢትዮጵያ ቴሌቪዥን ለአዲስ ቀን ያዝናቸው የስፖርት ጉዳዮች ይህን ይመስላሉ። ሰለሞን አባቡ ነበርኩ።